እንደዚህ አይነት ሴት አይደለሽም እያላችሁኝ ያበረታታችሁኝ እዚህ ደርሻለሁ። ባይዘው በብዙ ቻሌንጅ ውስጥ ነው እዚህ የደረስኩት። ጥንካሬን በጣም ነው ማደንቀው እና የሰው ይሄ ኔጌቲቭ ኮሜንት የኔጌቲቭ ነገር ወደ ኋላ የሚያስቀረኝ አይነት ሴት አይደለም። እኔ ባይዘው እንደው ወደዚህ ነው የሚያበረታታኝ። የምትሳደቡኝ ሰዎች ማለት ነው ቀጥሉበት ነው ምለው። እኔ ደግሞ ማለት ነው ከድሮ የዛሬ 3 አመት በሉ በቃ 3 አመት እንዳልክዬ እንግዲህ ፈጣሪ ትግስቱን ይስጥክ ማለት ነው የምፈልገው። ምንም ማለት አልችልም። ያብና ሄሉ ታረቁ፣ በጣም ደስ ብሎኛል ስለታረቁ። ግን መጨረሻ ላይ ደግሞ አሁንም የሆነ ከዚህ የበለጠ ጥፋት አጥፍቶ ለመጨረሻ ሙሉ ለሙሉ ይቅርታ ራሱ እንዳይደረግለት አድርጎ ሌላ ጥፋት አጥፍቶ አሁንም ሙሉ ለሙሉ ሄሉን እንዳያጣት ነው የፈራውለት ማለት ነው። አሁን ሄሉ ይቅርታ አድርጋለታለች። ሴት ልጅ በነገራችን ላይ አንድ ጊዜ 2 ጊዜ ይቅርታ ልታደርግ ትችላለች። 3ኛ ላይ እና 4ኛ ላይ ግን ቀይ ማብራት ነው የምታበራው ማለት ነው። በቃ የለም ይቅርታ የሚባል ነገር አይሰራም ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። ዛሬም እንግዲህ በሄሉዬ መጥቻለሁ። ዛሬ አዲስ ነገር ተፈጠረ፣ እጅግ በጣም ደስ የሚል ነገር ማለት ነው። ኦ ማይ ጋድ ትላላችሁ። በባልና በሚስት መሀል ግጭት ይፈጠራል። ግን ደግሞ ሴት ልጅ ናት ይቅርታ መጠይቀው፣ ሚስት ናት ይቅርታ መጠይቀው ምናምን ብላለች ማለት ነው። ትንሽ ሄሉዬ ግን እዚች ጋር ትንሽ ተሳስተሻል ማለት ነው። ጥፋተኛው እሱ ነው። ጉልበትሽ ላይ ተንበርክኮ ይቅርታ የሚጠይቅሽ እንጂ በባልና በሚስት መሀል ግጭት ሲፈጠር ሚስት ናት ይቅርታ መጠይቀው ምናምን ያልሽበት ፓርት ላይ አልተመቸኝም። ለምን ሚስትም ሆነች ባልም ሆነ ጥፋት ያጠፋ ሰው ሴት ሆነ ወንድ ስለሆነ ባል ሚስት ስለሆነ አይደለም። በቃ ጥፋት አጥፍቷል፣ ያ ሰው ይቅርታ መጠየቅ አለበት። በቃ አለቀ እንጂ ሚስት ይቅርታ የምትጠይቅበትና ባል ደግሞ ተንጎባለው ሶፋ ላይ ተቀምጦ ምናምን ይቅርታ የሚጠየቅበት ምንም ምክንያት የለውም። ምክንያቱም ጥፋተኛው እሱ ነው። እኔ ካጠፋው ግን እኔ የምጠይቀው እና ደግሞ ሄሉ እየተናገረችው ሰምታችሁ ከሆነ ለማንም ኮሜንታተር መጥፎ ኮሜንት ለምጽፉ ሰዎች ቦታ የለኝም ብላለች። መጥፎ ኮሜንት የሚጽፉ ኔጌቲቭ የሆነ ኮሜንት ልብ የሚሰብር በጣም ቅስም የሚሰብር ኮሜንት የምጽፉ ልጆች አላችሁ። እናንተን ፈጣሪ ልቦናውን ይስጣችሁ። እሷም ደግሞ ቢሆን ለማንም ኮሜንት መጥፎ ኮሜንት ለምጽፉ ሰዎች እንደውም ያበረታታኛል እንጂ እኔን መጨራሽ እንዳልሰራ ያደርገኝም ብላለች። ስለዚህ መጥፎ ኮሜንት ብትጽፉም ማንም ሰው ከሚሰራበት ስራው ማስቆም ስለማትችሉ መጥፎ ኮሜንት ባትጽፉና በሰው ልብ ላይ ቅሬታን ባታስቀምጡ ደስ ይለኛል። ሄሉም ጋር በጣም ብዙ ልጆች ናቸው በተለይ በባለፈው ራሱ እየሰደባችኋት የነበራችሁት እና ፈጣሪ ብቻ ልቦናውን ይስጣችሁ። ወላሂ ምንም አልላችሁም እና አትሳደቡ ማለት ነው። ያብዬና ሄሉዬ ስለታረቁ ደስ ያላችሁ እስቲ ላይክ አሳዩኝ። እንዳልክዬ ትመጣለች። እንዳልክዬ ተስፋ አትቁረጥ ማለት ነው። ምክንያቱም ያብ አሁንም ቢሆን ሌላ ጥፋት እንደሚያጠፋ እርግጠኛ ነኝ። ምክንያቱም የለመደች እጅ አትቀመጥም አርፋ ማለት ነው።